ብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ ብፁዕ አቡነ በርናባስ ሊቀ ጳጳስ፣ ብፁዕ አቡነ ገብርኤል ጳጳስ ሲሆኑ ምልአተ ጉባኤውም የሶስቱን አባቶች አስተያየት ካዳመጠ በኋላ ውሳኔ ሶስቱም ብፁዓን አባቶች ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርቦ ይቅርታ ጠይቋል። ለተፈጠረው ይቅርታ እንደጠየቁ የተገለጸ ሲሆን በሊቃውንቱ ጉባኤ ያቀረበው ቅድስት ቤተ ክርስቲያን እውነተኛ አስተምሮ እንደሚያምኑና እንደሚያስተምሩ አረጋግጠዋል። የቅዱስ ሲኖዶስ ምልአተ ጉባኤም ይቅርታቸውን ተቀብሏል። በተጨማሪ ያስተላለፉትን የስህተት ትምህርት በማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ስርጭት አገልግሎት ድርጅት ላይ ቀርቦ በቅዱስ ሲኖዶስ ፊት የሰጡትን የእምነት ቃል አስተምሯቸውን አርመውና አስተካክለው እንዲያስተላልፉ መመሪያ ሰጥቷል። ወደፊት ብፁዓን ሊቃነ ጳጳሳትና መምህራን የሃይማኖት ትምህርትን ሳይሸራርፍ ለትውልድ ለማስተላለፍ ጥንቃቄ እንዲያደርጉና በአከራካሪ ጉዳዮች ላይ በግለሰብ ደረጃ ምላሽ እንዳይሰጡ ጉባኤ ወስኗል። ክቡራትና ክቡራን ዩቱብ አድማጮቼ አሁን የደረሱን መረጃዎችን በማስመልከትም ነው። እንግዲህ ስለ ኢየሱስ ቤዛዊነት ነው ክርክር ያስነሳ ጉዳይ አጠቃላይ ያን በማስመልከትም ነው የወጡት መረጃዎችን በማስመልከት ለእናንተ ይዤላቸው መጣሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ሰላም ቆዩልኝ።